የስድስተኛ ክፍል ምዕራፍ 1 ተጋባዥና የተጋባዥ ሙሉ ቁጥሮች የተካፋይነት ደንብ ላይ ነው። ተጋባዥ ሙሉ ቁጥር ማለት ምን ማለት ነው የሚለውን መጀመሪያ እንመለከታለን። ሙሉ ቁጥሮች የሚጀምሩት ከዜሮ ነው። ከዜሮ 0 1 2 3 እያለ ይቀጥላል። ማለቂያ የላቸውም ሙሉ ቁጥሮች። ተጋባዥ ሙሉ ቁጥሮች የምንላቸው ደግሞ የአንድ ቤት ሆሄዎቻቸው 0 2 4 6 እና 8 ከሆነ ተጋባዥ ሙሉ ቁጥር እንለዋለን። በእነዚህ ቁጥሮች የሚጨርሱ ከሆነ ተጋባዥ ሙሉ ቁጥር እንላለን። ምሳሌ 484 ይህንን ቁጥር ብንመለከት የአንድ ቤቱ 4 ነው። ስለዚህ ይህ ቁጥር ተጋባዥ ሙሉ ቁጥር ነው። 3628 ይህንን ቁጥር ብንመለከተው የአንድ ቤቱ 8 ስለሆነ ተጋባዥ ሙሉ ቁጥር ነው። ምክንያቱም የአንድ ቤት በ8 የጨረሰ ቁጥር ስለሆነ ማለት ነው። ስለዚህ ተጋባዥ ሙሉ ቁጥር ነው አይደለም የሚለውን ለመለየት የአንድ ቤቱን ብቻ መመልከት በቂ ነው የሚሆነው ማለት ነው። ስለዚህ 0 2 4 6 እና 8 ከሆነ የአንድ ቤቱ ተጋባዥ ሙሉ ቁጥሮች ብለን እንለያቸዋለን ማለት ነው። ቀጥታ ማለት እሺ፣ ተጋባዥ ሙሉ ቁጥሮች የሚወከሉት 2 ሲባዛ በሀ ሀ የምንለው ተለዋዋጭ ወይም ቫሪያብል ነው። ሀ ቦታ ላይ ገብቶ የምናገኘው ማንኛውም ሙሉ ቁጥር ሀን ብንተካ የምናገኘው ሙሉ ቁጥር ተጋባዥ ሙሉ ቁጥር ነው ማለት ነው። ተጋባዥ ሙሉ ቁጥር ነው። ለምሳሌ ሀ ይሆናል 15 ብለን ብንነሳ 2 ሲባዛ 15 30 ይሆናል። 30 የአንድ ቤቱ 0 ስለሆነ ይህ ቁጥር ተጋባዥ ሙሉ ቁጥር ነው የሚሆነው። ሀ እኩል ይሆናል 16 ብንጠቀም 2 ሲባዛ 16 30 2 ይሆናል። 30 የአንድ ቤቱ 2 ነው። ስለዚህ ተጋባዥ ሙሉ ቁጥር ነው። ተጋባዥ ሙሉ ቁጥሮችን ለመለየት የአንድ ቤቱ ብቻ መመልከት በቂ ነው። የአንድ ቤቱ 0 2 4 6 እና 8 ከሆነ ተጋባዥ ሙሉ ቁጥር ብለን እንለያለን ማለት ነው። እስኪ ከሚከተሉት ውስጥ ተጋባዥ ሙሉ ቁጥር የሆነው የቱ ነው? ተጋባዥ ሙሉ ቁጥር የሆነው የቱ ነው? ሀ 3447 ለ 5366 እስኪ ከሁለቱ ቁጥሮች ተጋባዥ ሙሉ ቁጥር የሆነው የቱ ነው? ሀ 3847 ለ 5366 ኮሜንት ላይ አስቀምጡ። መልስ መሰግናለሁ። የዛሬው